ሰበር ዜና አቦይ ስብሃት ነጋ ዝምታቸውን ሰበሩ። አበየን ዘልፈዋል፣ ፋኖን ደግሞ ደግፈው ሲናገሩ ተደምጠዋል። በሌላ በኩል በ4 ኪሎ የተደረገው ዝግ ውይይት ተኩሳትን ፈጥሯል። ይህ ኢትዮ ፖስት ነው። የዋቶ መስራች አቦይ ስብሃት ነጋ ዘለግ ካለ ዝምታ በኋላ ዝምታቸውን ሰብረዋል። ስለ ፋኖ ኃይሎችና ሻዕቢያ እንዲሁም ጸምዶ የተናገሩት ጉዳይም ትኩረት ሳቢ ሆኗል። ኢሳያስ የሚታመን ሰው አይደለም፣ ከሱ ጋር መስራት የለብንም ሲሉ መደመጣቸው ታውቋል። ህወሓት ከፋኖና ኦሮሞ ነጻነት ሰራዊት ጋር መስራት አለበት ያሉም ሲሆን የደብረጽዮን አመራርም ልፈስፈስ ነው ሲሉም ዘልፈዋል። ከዚህ በተጨማሪም ስለ ኢትዮጵያ አሁናዊ ሁኔታና ስለ ብልጽግና አስገራሚ ጉዳዮችንም አንስተዋል። ተሰሙታላችሁ። መንግስት ሚስጥር ያደረገው ውይይት ሾልኮ ወጣ። ከሰሞኑን በ4 ኪሎ ጥብቅ ውይይት መደረጉ አንድ የውጭ ሚዲያ ዘግቧል። ውይይቱ ከጠቅላይ ሚኒስትር አብይና ከፊልድ ማርሻል ብርሃኑ ጁላ ጋር የተደረገ ነው። ስለ ውይይቱ መንግስት ምንም አለማለቱ አስገራሚ ሆኗል። ሆኖም ከውጭ በኩል የወጣው መረጃ ፊልድ ማርሻሉም ከአንድ ከፍተኛ የውጭ ጦር አዛዥ ጋር መምከራቸውን ያመላከተ ሲሆን መንግስት ውይይት በሚስጥር እንዲያዝ የፈለገበት ምክንያት በተመለከተም የተለያዩ መላምቶች እየተሰጡ ነው። በሌላ መረጃችን ደግሞ ፕሬዝዳንት ኢሳያስ አፈወርቂ በፕሮፓጋንዳ ልሳናቸው በኩል ስለ ጦር አመጹ ዝምታቸውን ሰብረዋል። ከሰሞነኛው የትግራይ ጦር ሰራዊት አመጽ ጀርባ የሻዕቢያ እጅ አለበት የሚል መረጃ መውጣቱን ተከትሎም ከወደ አስመራ አንድ ምላሽ ተሰጥቷል። ምላሹ እጅግ አስደንጋጭ ሲሆን ጄኔራል ታደሰ ወረደንም ቅርቃር ውስጥ ሊከት እንደሚችል ጠቁሟል። ይህ በእንዲህ እንዳለ ዛሬም ተከታትሎ በቀጠለው አመጽ ያመጹ ወታደሮች በመንገድ ላይ ጄኔራል ምግበይን ከበው ሲያዋክቡ ታይቷል። የተወደዳችሁን የተከበራችሁ የቻናላችን ቤተሰቦች ለአሁን የተደመጡና እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ መረጃዎቻችን እናምራለን። ፕሬዝዳንት ኢሳያስ አፈወርቂ በፕሮፓጋንዳ ልሳናቸው በኩል ስለ ጦር አመጹ ዝምታቸውን ሰብረዋል። ከሰሞነኛው የትግራይ ጦር ሰራዊት አመጽ ጀርባ የሻዕቢያ እጅ አለበት የሚል መረጃ መውጣቱን ተከትሎም ከወደ አስመራ አንድ ምላሽ ተሰጥቷል። ምላሹም እጅግ አስደንጋጭ ሲሆን ጄኔራል ታደሰ ወረደንም ቅርቃር ውስጥ ሊከት እንደሚችል ተጠቁሟል። ይህ በእንዲህ እንዳለ ዛሬም ተከታትሎ በቀጠለው አመጽ ያመጹ ወታደሮች በመንገድ ላይ ጄኔራል ምግበይን ከበው ሲያዋክቡ ታይቷል። ትግራይ እንደ ኤርታሌ በሚፋጅ የፖለቲካ ትኩሳት እየተናጠች ትገኛለች። ከዚህ ትኩሳት ጀርባ በርካታ የውጭ ኃይሎች እጅ መኖሩ ደግሞ ትኩሳቱን እጅግ ያባባሰና የከፋ አድርጎታል። በተለይም ካለፈው ሰኞ አንስቶ የቲዲኤፍ የጦር ወታደሮች ማመጻቸውን ተከትሎም የክልሉ ፖለቲካ ወዴት እያመራ ነው የሚለው ጥያቄ በጉልህ እንዲነሳ አድርጓል። ከዚህ የጦር አመጽ ጀርባ 3 አካላት ስማቸው ሲነሳ ነበር። የፌዴራል መንግስትና ጌታቸው ረዳ እንዲሁም ሻዕቢያ ናቸው። ህወሓት ከዚህ አመጽ ጀርባ የፌዴራል መንግስቱና ከሃዲ ሲል የጠራቸውን ጌታቸው ረዳን ተጠያቂ ሲያደርግ፣ በአንጻሩ በሌላ ወገን ያሉ ሻዕቢያን ተጠያቂ ሲያደርጉ ታይተዋል። በዛሬው ዕለት ታዲያ አንድ የሻዕቢያ ፕሮፓጋንዲስት ስለ ጉዳዩ የሰጠው አስተያየት በእርግጥም ከዚህ አመጽ ጀርባ ሻዕቢያ እንዳለበት ያረጋግጠ ሆኗል። ጸምዶ የተሰኘው የሻዕቢያና ህወሓትን ግንኙነት በዋናነት በማሳለጥ የሚታወቀው አወል ሰይድ ጄኔራል ታደሰ ትግራይን ለማዘናጋት በአብይ የተሾመ ነው፣ መወገድ አለበት ሲል ተደምጧል። ታደሰ ወረደ ህወሓትና የትግራይን ህዝብ አዘናግቶ ለመከፋፈልና ብሎም ለጥቃት ተጋላጭ እንዲሆን ተልዕኮ ተሰጥቶት ነው የተሾመው። ስለዚህ ከስልጣን ገለል መደረግ አለበት ሲል ተደምጧል። የሻዕቢያም ዋና ፕሮፓጋንዲስት ንግግርም በእርግጥም ከሰሞነኛው አመጽ ጀርባ የኤርትራ ግዛት እንዳለበት የጠቆመ ሆኗል። የጄኔራል ታደሰን የማስወገድ እንቅስቃሴም ለጦርነት መንገድ የመጥረግ እርምጃ ነው የተባለ ሲሆን ጄኔራሉ ለዚህ የጦርነት እንቅስቃሴ እንደ እንቅፋት በመቆጠራቸው እንዲወርዱ ትዕዛዝ ተሰጥቷል ሲሉም ለትግራይ ቅርብ የሆኑ ሚዲያዎች እየዘገቡ ነው። ይህ በእንዲህ እንዳለ የትግራይ ሰራዊት አባላት ከደሞዝና ጥቅማጥቅም ጋር በተያያዘ ተቃውሞ ማስነሳታቸውን ተከትሎ ክልሉ አዲስ ያወጣውን የሰራዊቱን የመሰረታዊ ፍላጎቶች ጥያቄ፣ የሕክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻም፣ በመንግስትና መንግስታዊ ባልሆኑ ተቋማት የአገልግሎት አቅርቦት እንዲሁም ትምህርትና ስልጠና ወዘተ የያዘ አዲስ መመሪያም ዛሬ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በተገኙበት የክልሉ ካቢኔ ሙሉ ለሙሉ አጽድቆታል። አቶ ስብሃት ነጋ ስለ ኢሳያስ አፈወርቂ ህወሓትና ፋኖ የሰጡት አስተያየትም እያነጋገረ ነው። የህወሓቱ ቁንጮ አቦይ ስብሃት ነጋ ለፓርቲያቸው ልሳን በሰጡት አዲስ ቃለ መጠይቅ ህወሓት የታጠቁ ኃይሎችን እንዲደገፍ መምከራቸው ተሰምቷል። አቦይ ከህወሓት ጋር ጥምረት የፈጠሩት ኢሳያስን ለአጋርነት የማይመቹ ናቸው በማለት የተቹ ሲሆን፣ በአንጻሩ ፋኖና ኦነግ ሸኔን ለህወሓት አጋርነት አጭተዋል። በስደት አሜሪካ የሚገኙት አዛውንቱ አቦይ ስብሃት በደብረጽዮን ገብረ ሚካኤል የሚመራውን የራሳቸውን ፓርቲ ህወሓትን ከፍተኛ አመራር ተችተዋል። የህወሓቱ ቁንጮ አመራሮችን ተቸካይና ቆሞ ቀር በማለት የተቹት አቦይ ስብሃት መካከለኛውና የታችኛው አመራር ፓርቲው ሊታደገው ይገባል ሲሉም ተደምጠዋል። መካከለኛውና የታችኛው እርከን አመራር ህወሓትን የሚያድነው ከፍተኛ አመራሮችን ቆርጦ በመጣል የሚል ምክረ ሐሳብም አቅርበዋል።
አቦይ ስብሃት በደብረ ጽዮን ቡድን ህወሓት ላይ ተቃውሞ ያሰሙት ተንዷል ያሉትን ህገ መንግስት ከማስከበር ይልቅ በእርስ በርስ ሽኩቻ ተጠምዷል በሚል ነው። አቦይ ስብሃት ከሰሞኑን በሰጡት አዲስ ቃለ መጠይቅ ህወሓትና ሻዕቢያን ጸምዶ የተሰኘ ጥምረት እንደማይደግፉም ተናግረዋል። አቦይ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ለአጋርነት የሚመች አይደለም በማለት የሻዕቢያና የፓርቲውን ህወሓት ጥምረት ተቃውመዋል። ስብሃት የተቃወሙት የህወሓትና የሻዕቢያን ግንኙነት በኢትዮጵያ መንግስት ላይ ጦርነት ለማወጅ የሚያስችል ዝግጅት ላይ እንደሚገኝ በሚነገርበት ወቅት ነው። ሁለቱ ኃይሎች የፌዴራል መንግስቱን የጋራ ጠላት አድርገው የጥንት የትግል አጋርነታቸውን ዳግም ለማደስ በግልጽ እየተንቀሳቀሱ መሆኑን የሚያመላክቱ ሁኔታዎችም አሉ። በአንጻሩ ህወሓት የጠቅላይ ሚኒስትር አብይ አህመድን አስተዳደር የሚፋለሙ እንደ ፋኖና ኦነግ ሸኔ ያሉ ኃይሎችን መደገፍ አለበት ብለዋል። ህወሓት አይታመንም ከተባለው ከጥንት ወዳጁ ሻዕቢያ ጋር ከመጣመር ይልቅ ከውስጥ የታጠቁ ኃይሎች ጋር መተባበር ይበጃል ሲሉም ተናግረዋል። አቦይ ስብሃት ሌላው የሰጡት ሀሳብ በህወሓትና በጊዜያዊ አስተዳደሩ መካከል ግልጽ የሆነ ግንኙነት መመስረት አለበት የሚለው ነው። በአሁኑ ወቅት በህወሓትና በጄኔራል ታደሰ ወረደ አስተዳደር መካከል ውል የሌለው መደበላለቅ መኖሩን የጠቆሙ ሲሆን የአይነቱ አካሄድ ዋጋ ያስከፍላል ብለዋል። በጄኔራል ታደሰ ወረደ አስተዳደርና በህወሓት መካከል ያለውን ትከሻ አመለካከት ብዙዎችን የሚያወዛገብ ጉዳይ መሆኑ ይታወሳል። የህወሓቱ ሊቀመንበር ደብረጽዮን የጊዜያዊ አስተዳደሩን ፕሬዝዳንት በሚሄዱበት እግር በእግር እየተከታተሉ በየመድረኩ በአቻነት በመቆም አስተዳደሩን በፓርቲያቸው ቁጥጥር ስር መሆኑን ለማንሳት ይሞክራሉ። በአሁኑ ወቅትም በጄኔራል ታደሰ ወረደና በህወሓት መካከል ውል የሌለው ውዝግብ መኖሩም ይሰማል። ጄኔራል ታደሰ በህወሓትና በፌዴራል መንግስት መካከል የሚዋዥቅ አቋም መያዛቸውን ህወሓት አልወደደውም የሚል ጨምጨምታ በስፋት እየተሰማ ሲሆን የሰሞኑን የታጣቂዎች አመፅም ጄኔራሉ ላይ ጫና ለመፍጠር ታስቦ የተደረገ መሆኑ እየተገለጸ ነው። መንግስት ሚስጥር ያደረገው ውይይት ሾልኮ ወጣ። ከሰሞኑን በ4 ኪሎ ሁለት ጥብቅ ውይይቶች መደረጋቸውን አንድ የውጭ ሚዲያ ዘግቧል። ውይይቱ ከጠቅላይ ሚኒስትር አብይና ከፊልድ ማርሻል ብርሃኑ ጁላ ጋር የተደረገ ነው። ስለ ውይይቱ መንግስት ምንም አለማለቱ አስገራሚ ሆኗል። ሆኖም ከውጭ የወጣው መረጃ ፊልድ ማርሻሉ ከአንድ ከፍተኛ የውጭ ጦር አዛዥ ጋር መምከራቸውን ያመላክተ ሲሆን መንግስት የውይይት በሚስጥር እንዲያዝ የፈለገበት ምክንያት በተመለከተም የተለያዩ መላምቶች እየተሰጡ ነው። ከሰሞኑን የሶማሌላንድ ፕሬዝዳንትና የጦር አዛዥ አዲስ አበባ መግባታቸውን የሶማሌላንድ የዜና ምንጮች ዘግበዋል። ሁለት ከፍተኛ ባለስልጣናት ወደ 4 ኪሎ ያመሩት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ወደ አዲስ አበባ በመጡ በቀናት ልዩነት ነው። ሆኖም ግን የሶማሌላንዱ ፕሬዝዳንትና ጦር አዛዥ ለይፋዊ ጉብኝት ወደ አዲስ አበባ መምጣታቸውን በተመለከተ መንግስት ዝምታን መርጧል። ሆኖም የአርጌሳ ዜና ምንጮችና ባለስልጣናት ግን የሀገሪቱን ፕሬዝዳንት አብዱራህማን ኢሮና የሀገሪቱ ጦር አዛዥ ከጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ ጋር መገናኘታቸውን አረጋግጠዋል። የሶማሌላንድ ፕሬዝዳንት አብዱራህማን አብድሌ ከጠቅላይ ሚኒስትር አብይ ጋር ፍሬያማ ውይይት አድርገው ዛሬ መመለሳቸው ጽህፈት ቤታቸው አስታውቋል። ጽህፈት ቤቱ ጉብኝቱ ሁለት ወገኖች በቀጠናው ሰላም፣ መረጋጋትና ቀጣይነት ያለው ልማት ለማስፈን ያላቸውን ቁርጠኝነት በድጋሚ ያረጋገጠ ነው ብሏል። ፕሬዝዳንቱ ከጠቅላይ ሚኒስትር አብይና ሌሎች ከፍተኛ ባለስልጣናት ጋር ያደረጉት ውይይት ያተኮረው የሁለትዮሽ ግንኙነትን በማጠናከር በጸጥታ ትብብር፣ የንግድና የኢኮኖሚ አጋርነትን በማስፋትና ድንበር ዘለል ትስስርን በማቀላጠፍ ዙሪያ እንደነበር ተገልጿል። ከዚህ በተጨማሪም የሀገሪቱ ዋና ጦር አዛዥ ሌተና ጄኔራል ኒምሃን ዮሴፍ ከፊልድ ማርሻሉ ጋር መክሯል። የሶማሌላንድ መንግስታዊ ዜና ምንጮች እንደገለጹት የሶማሌላንድ ሪፐብሊክ ብሔራዊ ጦር ዋና አዛዥ ሌተና ጄኔራል ኒሃማን ዮሴፍ ከሀገሪቱ ደህንነት ኤጀንሲ ዳይሬክተርና ከሌሎች የጦር መኮንኖች ጋር በመሆን ነው ከኢታማዦር ሹም ማርሻል ብርሃኑ ጁላ ጋር ውይይት ያደረጉት። በውይይታቸው በኢትዮጵያና ሶማሌላንድ የህዝብ ለህዝብ ግንኙነትና ትብብር ማጠናከር እንዲሁም ሁለቱ ሀገራት የሚጋሩትን ረጅም ድንበር ሰላምና ጸጥታ ማረጋገጥ በሚቻልባቸው ጉዳዮች ላይ ፍሬያማ ውይይት ማድረጋቸውን አንድ ሚዲያ ከሶማሌላንድ መንግስታዊ የዜና ምንጭ ያገኘው መረጃ ጠቁሟል። ኢትዮጵያ ከሶማሊያ ተነጥላ ነጻ ሀገርነቷን ካወጀችው ሶማሌላንድ ጋር በታህሳስ 22 2016 ዓ.ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ ገጥሞታል። ስምምነቱ ለኢትዮጵያ የህልውና ጉዳይ ነው የተባለና የወደብ ባለቤትነትን የሚያረጋግጥ ሲሆን በዚህ ስምምነት ኢትዮጵያ የሰጥቶ መቀበል መርህ እንደምትከተል ባለስልጣናቱ በወቅቱ ተናግረው ነበር። በወደቡ ፋንታ ኢትዮጵያ ለሶማሌላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥ ተዘግቦ ነበር። ከዚህ ባሻገር የሶማሌላንድ ባለስልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለሀገሪቱ ከየትኛውም ሀገር ያላገኘችውን የሀገርነት እውቅና እንደምትሰጥ ተገልጾ ነበር። ከሶስት አስርት ዓመታት በላይ ከሶማሊያ ተነጥላ ነጻ ሀገርነቷን በማወጅ የሀገርነት ስርዓትን የገነባችው ሶማሌላንድ በዓለም የሀገርነት ዘንድ እውቅናን ለማግኘት ጥረት እያደረገች ነው። አበቃን። መልካም ጊዜን ተመኘን።